ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች እንደምናችሁ። ዛሬ እግዚአብሔርን ቃል ይዤ ወደ እናንተ መጥቻለሁ። እስቲ ከዛ በፊት እንጸልይ። ቅዱስ አባት እግዚአብሔር ሆይ ስለዚህ ጊዜና ሰዓት እጅግ አድርገን እናመሰግንሃለን። በምህረት ስለተደገፈን ይቅርታ ስለበዛልን በኢየሱስ ክርስቶስም እናመሰግንሃለን። ጌታ ሆይ የምንማረውን ቃል ደግሞ በጌታ በኢየሱስ ስም እንድትባርክልን እንጸልያለን። መንፈስ ቅዱስ ሁለንተናችንን ተቆጣጠር በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። እግዚአብሔር የተመሰገነ ይሁን። ዛሬ የእግዚአብሔርን ቃል ይዤ ወደ እናንተ መጥቻለሁ። ዛሬ ወደ እናንተ ያመጣሁት የእግዚአብሔር ቃል ዘጸአት ምዕራፍ 14 ከቁጥር 10 እስከ 14 ያለውን በጌታ በኢየሱስ ስም አነባለሁኝ። የእግዚአብሔር አምላካችን ስም የተባረከ ይሁን። እንደዚህ ይላል። ፈርዖንም በቀረበ ጊዜ የእስራኤል ልጆች ዓይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ገስግሰው ነበረ። የእስራኤልም ልጆች እጅግ ፈሩ፣ ወደ እግዚአብሔርም ጮሁ። ሙሴም በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህንን? ከግብፅ ታወጣን ዘንድ ይህ ያደረክብን ምንድን ነው? በምድረ በዳ ከምንሞት ብንገዛላቸው ይሻላልና ተወን፣ ለግብፃውያን እንገዛ ብለን በግብፅ ሳለን ያልንህ ቃል ይህ አይደለምን? አሉት። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታያቸውን ግብፃውያን ለዘላለም አታያቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን እግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። እግዚአብሔርም ሙሴን አለው፣ ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር አለው ይላል። ከዚህ ክፍል የምንረዳው ሁለት ነገር እንመለከታለን። ያው እንደምታውቁት እስራኤላውያኖች በግብፅ በባርነት ሲኖሩ ቆይተው የእግዚአብሔር ምሕረት ጣልቃ ገብቶ ከባርነት ከፈርዖን ቤት በታላቅ ክንድ በበረታ እጁ ነጥቆ አውጥቷቸው ወደ ከነዓን እንደሚገቡ ተናግሯቸው እየተጓዙ እያለ የደረሰባቸው ነገር ነው። ግን በዚህ ላይ የምንመለከተው ወደ እግዚአብሔር ወደ ተናገራቸው ወደ ተስፋ ቃላቸው እየሄዱ እያለ ከኋላ ግን የፈርዖን ሰራዊት መጣባቸው። ያንን የፈርዖንን ሰራዊት ሲያዩ ሲመለከቱ ነው ይህን አሁን ያነበብነውን ነገር መናገር የጀመሩት። እግዚአብሔር የተስፋ ቃል ተናግሯቸዋል። መሄድ እንዳለባቸው፣ መውረስ እንዳለባቸው፣ መሻገር እንዳለባቸው እግዚአብሔር ተናግሯቸዋል። ነገር ግን ያንን ነገር በእምነት ይዘው እንዳይጓዙ ከኋላ የፈርዖን ሰራዊት መጣባቸው። ስለዚህ እዚህ ክፍል ላይ ሁለት ነገር እንመለከታለን። አንደኛ የሰው ድርሻን እንመለከታለን። ሁለተኛ ነገር ደግሞ የእግዚአብሔርን ድርሻ እንመለከታለን። እና ምንድነው ያደረጉት? በመጀመሪያ ፈሩ፣ ደነገጡ። ወደኋላ መመለስ ይሻለናል፣ በቃ የመጣው ሰራዊት ወደኋላ ሊመልሳቸው ነው። እነሱ ምን አሉ? ወደኋላ ብንመለስ ይሻለናል፣ ብንገዛላቸው ይሻለናል። ሙሴ የነገረን ነገር ይሄ ነው። በግብፅ ምድር መቃብር ሳይኖር ቀርቶ ነው እኛን በዚህ በምድረ በዳ ልትገለን ያወጣህን ብለው በምሬት በጩኸት ሲናገሩ እንመለከታቸዋለን። ነገር ግን አንድ የእግዚአብሔር ቃል ወደ እነሱ መጣ። የሚያበረታ የእግዚአብሔር ድምፅ መጣላቸው። ምንድነው ያላቸው? እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። ዛሬ የሚያደርጋትን የእግዚአብሔርን ማዳን እዩ ነው ያላቸው። ያንን የእግዚአብሔርን ማዳን ለማየት ምን ማድረግ አለባቸው? 3 ነገር አድርጉ አላቸው። አንደኛ አትፍሩ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባረክ። መጀመሪያ ያስፈራራቸውን ነገር ያስደነገጣቸውን ነገር ወደኋላ ሊመልሳቸው ለመጣው ሰራዊት እጃቸውን ሰጥተው እንዲመለሱ የሚያደርጋቸውን ነገር እግዚአብሔር አንድ ነገር አለው፣ አትፍሩ፣ ወደኋላ አትመለሱ። የተናገርኩት የተስፋ ቃል ይፈጸማል እንጂ እናንተ ወደኋላ አትመለሱም አላቸውና እግዚአብሔር የተመሰገነ ይሁን። በአትፍሩ ላላቸው ነገር ምንድነው የምንመለከተው? በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እግዚአብሔር የኃይልን የፍቅርን ራስን የመግዛት እንጂ የፍርሃት መንፈስ አልተሰጠንም ይላል። እግዚአብሔር ይመስገን። እግዚአብሔር የሰጠን መንፈስ በልጁ በክርስቶስ ኢየሱስ የኃይል መንፈስ፣ የብርታት መንፈስ እንጂ የፍርሃት መንፈስ አልተቀበልንም። ነገሩ የሚያስፈራራ ነው። አዎ
ነገሩ የሚያስደነግጥ ነው። አሁን ነገሩ የሚረብሽ ነው። አሁን ነገር ግን የፍርሃት መንፈስ አልተሰጠንም። ክብር ለእግዚአብሔር ይሁን። አትፍሩ አላቸው። እግዚአብሔር ይመስገን። አንደኛው አትፍሩ ሲላቸው ሌላ የምንመለከተው በማቴዎስ ወንጌል ምዕራፍ 14 ቁጥር 22 ላይ እንደዚህ ይላል። ጌታ ኢየሱስ ካገለገለ በኋላ ወደ ማዶ እንሻገር አላቸው። ወደ ማዶ ተሻገሩ ብሏቸው ህዝቡን ሊያሰናበት፣ እሱ ግን ወደ ኋላ ቀረ። ወደ ማዶ ተሻገሩ የሚል የእግዚአብሔር ቃል መጥቶላቸዋል። ክርስቶስ ኢየሱስ ነው ያላቸው። ነገር ግን ወደ ማዶ ለመሻገር ሲጀምሩ ቃሉን ይዘው ሲጓዙ ምን ሆነ? ማዕበልና ወጀብ ተነሳ፣ ያናውጣቸው ጀመረ። ቃል እያለ መናወጥ ይመጣል። ቃል እያለ ወጀብና አውሎ ንፋስ ይመጣል። ለምን? ቃሉን ለማስጣል። ጠላት ቃሉን ለማስጣል ወደ ኋላ ለመመለስ ነው ማዕበልና ወጀቡን ራሱ ያስነሳው። ጌታ ወደፊት ሂዱ ይላል፣ ሰይጣን ደግሞ ነው አትሄዱ፣ አትጓዙም፣ የተነገራላችሁ ጋር አትደርሱም፣ የተስፋ ቃላችሁን አትጨብጡም እያለ የሚያታግል ነገር ያመጣል ዛሬም። ነገር ግን አንድ ነገር አለ። ጌታ ኢየሱስ መናወጣቸውን መጨነቃቸውን አየና በባህሩ ላይ እየተራመደ መጣ ይለናል። በባህሩ ላይ እየተራመደ መጣ ያላቸው አንድ ነገር ነው። አይዟችሁ። እንደውም ሲያዩት ምንድነው እየመጣ ያለው? እዚህ ጋር ማዕበል አለ፣ እዚህ ጋር ወጀብ አለ፣ እዚህ የሚያናውጥ ነገር አለ፣ ወደ ኋላ ሊመልስ የሚታገል ነገር አለ። ጭራሽ ሲመለከቱ ደግሞ ወደፊት የሆነ የሚያዩት ነገር ምታት መሰላቸው ይላል። ወደፊት እንዳይራመዱ ጭራሽ የሚያዩት ነገር ምታት ሲመስላቸውና ሲናወጡ፣ ሲጮሁ፣ ሲጨነቁ ጌታ ኢየሱስ ምን አለ? አይዟችሁ፣ አትፍሩ፣ እኔ ነኝ አለ። ሃሌሉያ! ዛሬም በሚያስጨንቀን ማዕበልና ወጀብ አስነስቶ ወደ ኋላ ሊመልሰን በሚፈልገው ነገር ላይ እግዚአብሔር እንደዚህ ይላል፣ አይዟችሁ፣ አትፍሩ፣ እኔ ነኝ የተናገርኳችሁ፣ እኔ ነኝ። ትሻገራላችሁ ያልኳችሁ እኔ ነኝ። ትወርሳላችሁ ያልኳችሁ እኔ ነኝ። ስለዚህ አይዟችሁ፣ አትፍሩ ይላል። በመጀመሪያ ማስወገድ የሚፈልገው እግዚአብሔር ከኛ ምንድነው? ፍርሃትን በምን እናስወግደዋለን? እግዚአብሔርን በማመን። አይዟችሁ ያለን ጌታ ነው። ትወርሳላችሁ ያለን ጌታ ነው። ትሻገራላችሁ ያለን ጌታ ነው። ስለዚህ በጌታ በኢየሱስ ስም ፍርሃት ከኛ ላይ ይነሳ። ፍርሃት ከእናንተ ላይ ይነሳ። በጌታ በኢየሱስ ክርስቶስ ስም ዛሬ የፍርሃት መንፈስ የተነሳ ይሁን። ወደፊት እንዳትጓዙ የሚያስፈራራ፣ ወደፊት እንዳትጓዙ ወደኋላ የሚስብ፣ ወደኋላ ስቦ እንደገና ባሪያ ሊያደርግ ነው የመጣው ፈርዖን። ወደኋላ ጎትቶ እንደገና ገዛቸዋለሁ ብሎ ነው የመጣው። ነገር ግን እግዚአብሔር አይፈቅድም። ወደኋላ እንድንመለስ የእግዚአብሔር ፈቃድ አይደለም። በእምነት ወደኋላ እንድንመለስ፣ ትጋታችን እንዲቀንስ፣ እግዚአብሔርን በተስፋ መጠበቃችን እንዲቀንስ፣ ወደኋላ እንድንመለስ የእግዚአብሔር ፈቃድ አይደለም። ስለዚህ ምን ማድረግ አለብን? አለመፍራት። እግዚአብሔር የተመሰገነ ይሁን። አትፍሩ ነው ያላቸው። አትፍሩ። ሃሌሉያ! ዛሬ የምታያቸውን ግብፃውያን ለዘላለም አታያቸው። ለዘላለም ላለማየት ምን ማድረግ አለብን ስንል አንደኛ ነገር አለመፍራት። ሁለተኛው ነገር ደግሞ ምንድነው ያላቸው? ጸንታችሁ ቁሙ። እግዚአብሔር ይመስገን። በእምነት ጸንታችሁ ቁሙ። በትጋት ጸንታችሁ ቁሙ። እግዚአብሔርን በመተማመን ጸንታችሁ ቁሙ። የእግዚአብሔርን ክብር በመጠበቅ ጸንታችሁ ቁሙ። ጸንተን እንዳንቆም የሚታገሉ ብዙ ነገሮች አሉ። ዕብራውያን ምዕራፍ 10 ቁጥር 36 ላይ እንደዚህ ላይ የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። ሃሌሉያ! የተስፋ ቃላችንን እንኳን ለመቀበል ምን ያስፈልገናል ማለት ነው? መጽናት ያስፈልገናል። ለዚህ ነው ቅድም ባነበብነው በዘጸአት ምዕራፍ 14 ላይ ያላቸው ምንድነው? ጸንታችሁ ቁሙ። ዛሬ የምታያቸውን ግብፃውያን ለዘላለም ላለማየት ምን ያስፈልጋል? ጸንቶ መቆም። እዚህ ዕብራውያን ላይ እንዳየነው የእግዚአብሔርንም ፍቃድ፣ የእግዚአብሔርን ሐሳብ፣ የተነገረንን የትንቢት ቃል ለመውረስ መጽናት ያስፈልገናል። እንዳንጸና የሚታገለን ነገር አለ። እንዳንጸና የሚሟገተን ነገር አለ። ነገር ግን ያንን ነገር የምናልፈው በመጽናት ነው። እግዚአብሔር እንደዚህ ተናግሮኛል፣ እግዚአብሔር እንደዚህ ብሎኛል፣ አምላኬ አይዋሽም፣ አምላኬ ይረዳኛል፣ ያግዘኛል፣ የተናገረኝ የተስፋ ቃል ወርሳለሁ በማለት በእምነት መጽናት ከኛ ይጠበቃል። እግዚአብሔር የተመሰገነ ይሁን። ሃሌሉያ! ስለዚህ በምንጸና ጊዜ ጠላቶቻችንን እግዚአብሔር ሲጥል ማየት እንጀምራለን። ሶስተኛው ደግሞ የምንመለከተው ወደፊት መሄድ። ምን በላቸው አለ እግዚአብሔር ለሙሴ መጥቶ፣ ወደፊት እንዲጓዙ ንገራቸው አለ። እግዚአብሔር ይመስገን። ባሉበት አይቆሙ፣
በፍርሃት አይዋጡ። ከመጽናት ቀጥሎ ደግሞ ወደፊት መጓዝ ይጠበቅባቸዋል አለ። የሰው ድርሻ ይሄ ነው፣ መጓዝ ነው። የሰው ድርሻ ይሄ ነው፣ አለመፍራት ነው። የሰው ድርሻ ይሄ ነው፣ መጽናት ነው። ይሄ የኛ ድርሻ ነው። ስለዚህ ወደፊት ለመሄድ ደግሞ ምን ማድረግ አለብን? ዕብራውያን ምዕራፍ 12 ከቁጥር 1 እስከ 2 ላይ ስንመለከት የእምነታችን ጀማሪና ፍጻሜ የሆነውን ኢየሱስን ተመልክተን በፊት ለፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። አሜን። የምናየው የእምነታችን ጀማሪና ፍጻሜ የሆነውን ኢየሱስን ነው የምንመለከተው። በህይወታችን፣ በነገሮቻችን፣ በጥያቄያችን፣ በማዕበሉ፣ በወጀቡ ወደኋላ ሊመልስ በሚፈልገው ነገር ሁሉ ላይ እያለን ወደፊት መጓዝ ከእግዚአብሔር ጋር ከመንፈስ ቅዱስ ጋር ማንን እያየን? ስለኛ ዋጋ የከፈለውን ታግሶ የመስቀልን ጣር ታግሶ ያለፈውን ክርስቶስ ኢየሱስን እየተመለከትን በፊት ለፊታችን ያለውን ሩጫ አለብን። እያንዳንዳችን የየራሳችን ትራክ አለን። ይህ የምንሮጥበት መንገድ አለ። ግን ከፊት ለፊታችን የምናየው ኢየሱስ ክርስቶስን እያየን በጽናት በትዕግስት ወደፊት መጓዝ በኢየሱስ ስም ይሆንልን። እግዚአብሔር የተመሰገነ ይሁን። ሃሌሉያ። እንዲህ ስናደርግ ወደፊት መጓዝ ስንጀምር እግዚአብሔርን ሐሳብ ይዘን የእግዚአብሔርን ነገር ይዘን ክርስቶስ ኢየሱስን እያየን ወደፊት መጓዝ ስንጀምር እግዚአብሔር ራሱ ስለኛ ይነሳል። ሲንቀሳቀሱ ነው መንፈስ ቅዱስ ስራውን የጀመረው። እግዚአብሔር ይመስገን። የእግዚአብሔር መንፈስ ለነዚህ ለእስራኤላውያኖች የተነሳላቸው መጓዝ ሲጀምሩ እንዲጓዙ ነገራቸው። የሚያቆም ነገር አለ፣ አዎ። ወደኋላ የሚመልስ ነገር አለ፣ አዎ። ነገር ግን በጽናት በእምነት ወደፊት መጓዝ ይሆንልናል። እግዚአብሔር የተመሰገነ ይሁን። ይሄንን የተመለከትናቸውን እግዚአብሔር ለሕዝቡ የተናገረውን የተመለከትነው ከዛ በኋላ ምን አደረጉ? ምን ሆነላቸው? ይሄንን ሲያደርጉ ሲታዘዙት የእግዚአብሔር ባሪያ ሙሴ እንዳላቸው አትፍሩ፣ ጸንታችሁ ቁሙ፣ እንደገና ወደፊት በእምነት ተጓዙ ብሎ ሲላቸው ምን ሆነላቸው ብለን ስንመለከት የሆነላቸው ያው እንደምታውቁት የእግዚአብሔር ቃል በትርህን አንሳ፣ እጅህንም በባህሩ ዘርጋ፣ ክፈለው፣ የእስራኤል ልጆችን በባህሩ ውስጥ በየብስ ያልፋሉ። እግዚአብሔር የተመሰገነ ይሁን፣ ስሙ ይባረክ። የእኛን ድርሻ ስንወጣ አለመፍራት ስንጀምር በእምነት ጸንተን ስንቆም የእምነታችን ጀማሪና ፍጻሜ የሆነውን ኢየሱስ ክርስቶስን ተመልክተን መጓዝ ስንጀምር እግዚአብሔር ደግሞ የራሱን ድርሻ ለመወጣት ይነሳል። ምንድነው የእግዚአብሔር ድርሻ ብለን ደግሞ ስንመለከት አንደኛ ባህሩን መክፈል የእግዚአብሔር ድርሻ ነው። እግዚአብሔር ይመስገን። መንገድ በሌለበት በሚመስል መንገድ ነው የመራቸው። እግዚአብሔር የተባረከ ይሁን። መንገድ በሚመስል የሌለበት መንገድ ውስጥ እግዚአብሔር መምራት ይችላል። እግዚአብሔር ማሻገር ይችላል። እግዚአብሔር ከጠላት ማላቀቅ ይችላል። ስሙ ብሩክ ይሁን። እዛው ዘጸአት ቁጥር 20 እና 21 ላይ እስቲ እንመልከተው ምን እንዳደረገላቸው። እግዚአብሔር ይመስገን። በግብፃውያን ሰፈርና በእስራኤላውያን ሰፈር መካከል ገባ። በዚያም ደመናና ጨለማ ነበረ። በዚያም በኩል ሌሊቱን አበራ። ሌሊቱን ሁሉ እርስ በርስ አልተቀራረቡም። ሙሴም በባህሩ ላይ እጁን ዘረጋ። እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅን ነፋስ አምጥቶ ባህሩን አስወገደው። አታልፉም። እዚህ ጋር የምንመለከተው ሁለት ነገር ነው። ከኋላ የሚጎትት አለ። አትሄዱም፣ አትሻገሩም፣ ወደኋላ መልሳችኋለሁ፣ የተነገረላችሁ ጋር ትደርሱም የሚል የሚጎትት እንዳለ ሁሉ ከፊት ለፊት ደግሞ የተዘጋጀው የኤርትራ ባህር ምንድነው የሚለው? አታልፉም። ከኋላ አትሄዱም ይላል፣ ይሄኛው ደግሞ አትሻገሩም ይላል፣ አታልፉም ይላል። እንደዚህ የሚለውን አጣብቂኝ ውስጥ በገቡ ሰዓት ነው እግዚአብሔር ጣልቃ የገባላቸው። ምን በማድረግ? ብርቱ የምስራቅን ነፋስ በማስነሳት ሙሴ እጁን በባህሩ ላይ ሲዘረጋ አምጥቶ ባህሩን አስወገደው ይላል። ባህሩን አደረቀው፣ ውሃውም ተከፈለ። ሃሌሉያ። አልከፈልም፣ አላሻግርም፣ አላስኬድም ያለው ጠላት ይበላሃል፣ ለጠላት እጅ ብትሰጥ ይሻልሃል፣ በቃ እየመጣ ሊጎትት ላለው ስጥ እጅን፣ ተማረክ እጅን ለሚለው እግዚአብሔር አምላክ ጣልቃ ገብቶ ባህሩን ከፈለው። ህዝቡን በደረቅ ምድር አሻገረ፣ ባህሩን አስወገደው። እግዚአብሔር ይመስገን። አታልፉም የሚለው አትሻገሩም የሚለው በቃ የእናንተ ህይወት ይሄ ነው፣ በቃ የተመደበላችሁ ይሄ ነው፣ ይሄንን አምናችሁ መቀበል ይሻላችኋል፣ በቃ ባሪያ መሆን ይሻላችኋል ለሚለው እግዚአብሔር መልስ አለው።
መልስ አለው። ክብር ለእግዚአብሔር ይሁን። ባህሩን ማስወገድ የእግዚአብሔር ድርሻ ነው። ባህሩን መክፈል የእግዚአብሔር አምላካችን ድርሻ ነው። እኛ ደግሞ በደረቅ መሻገር የኛ ድርሻ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ደግሞ ሁለተኛው የምንመለከተው ምንድነው? እግዚአብሔር ስለኛ ይዋጋል። አንደኛ ባህር ይከፍላል፣ መንገድ በሌለበት መንገድን ያደርጋል። ሁለተኛ ነገር ደግሞ ስለኛ እግዚአብሔር ይዋጋል። እግዚአብሔር ሲዋጋላቸው ቁጥር 19 እና 20 ላይ እግዚአብሔር ሲዋጋላቸው እናያለን። እነዚህ ሰዎች መሳሪያ የላቸውም። ከኋላቸው ያለው ጦር ግን መሳሪያ ይዞ ነው የመጣው። ስለ እነሱ የሚዋጋ ግን እግዚአብሔር ተነሳ። ስሙ ይባረክ። እኛ በጠላት ስንከበብ፣ እኛ ወደኋላ ሊመልሰን በጠላት በዲያብሎስ የሆነ ጫና ውስጥ ስንገባ፣ ስትረስ ውስጥ ስንገባ፣ ስንጨናነቅ ዝም ብሎ የሚያምላክ የለንም። ተነስቶ ጣልቃ ገብቶ የሚዋጋ ጌታ አለን። ስለዚህ ሰልፉ የእግዚአብሔር ነው፣ ውጊያው የእግዚአብሔር ነው፣ ድሉም ደግሞ የእግዚአብሔር ነው። ከእግዚአብሔር የተነሳ ድል ለኛ ይሆናል። ስሙ ብሩክ ይሁን። እግዚአብሔር የተመሰገነ ይሁን። ዛሬ ምንድነው ወደኋላ እየጎተታችሁ ያለው? ምንድነው እንደገና ባሪያ ሊያደርጋችሁ እየታገላችሁ ያለው? ምንድነው ከፊት ለፊታችሁስ መንገድን ዘግቶ አጣብቂኝ ውስጥ የገባችሁበት፣ ውጥር ያላችሁበት፣ የተጨነቃችሁበት፣ የፈራችሁበት፣ ጸንታችሁ እንዳትቆሙ ማዕበል ወጀብ አስነስቶ ነው እጅሽን ብትሰጥ ይሻላል፣ እጅህን ብትሰጥ ይሻላል፣ ብትማረክ ይሻላል፣ እንደ ድሮ ብትኖር ይሻላል እያለ የሚወተውታችሁ ምንድነው? ዛሬ በጌታ በኢየሱስ ስም ለሱ ጥያቄ ጌታ መልስ አለው። ዛሬ በጌታ በኢየሱስ ስም መንገድ በሌለበት እግዚአብሔር ከፍቶ እናንተን ያሻግራል። በጌታ በኢየሱስ ክርስቶስ ስም የሚገርመው እግዚአብሔር ሲዋጋ በእነሱና በጠላቶቻቸው መካከል እግዚአብሔር ጣልቃ ገባ። ሃሌሉያ። ሲመራቸው የነበረው ከፊት ለፊት ሲሄድ የነበረው መልአክ ቁጥር 16 ላይ በኋላ ቆመ ይላል። በህዝቡ ኋላ ቆመ፣ ተመልሶ ቆመ። በእኛና በጠላቶቻችን መካከል እግዚአብሔር ጣልቃ ይገባል። በኢየሱስ ስም እግዚአብሔር ጣልቃ ይገባል። በእኛና በአስጨናቂያችን ወደኋላ ሊመልሰን በሚታገለው አታልፉም ብሎ በሚከራከረው መካከል የእግዚአብሔር ልጅ የናዝሬቱ ኢየሱስ ጣልቃ ይገባል። በእውነት ጣልቃ ይገባል። በእውነት እግዚአብሔር ጣልቃ ይገባል። በኢየሱስ ክርስቶስ ስም ስንጨነቅ ዝም ብሎ አያየንም። ስንታወክ ዝም ብሎ አያየንም። ስንረበሽ ዝም ብሎ አያየንም። ያው ዛሬ ቃል ልኮልናል። በእኛና በጠላቶቻችን መካከል፣ በእኛና ባስጨነቀን መካከል ዛሬ በኢየሱስ ስም እግዚአብሔር ጣልቃ ይገባል። እኛ በደረቅ ምድር መሻገር ይሆንልናል። እዛ ጋር ጠላቶቻቸውን ሲያቆያቸው፣ ሲያዘገያቸው፣ ሲይዛቸው እዚህ ጋር ህዝቡን እያሻገረ ነበረ። ክብር ለሱ ይሁን። እዚህ ጋር ጠላትን ይመታል፣ እዚህ ጋር ደግሞ እኛን ያሻግራል። ከኋላ ያለውን ያላየነውን ያልደረሰብንን ግን የሚፎክርብንን ጠላት እዛ ጋር ይቀጣል፣ እኛን ደግሞ በደረቅ ምድር ያሻግራል። ስሙ ይባረክ። ለስራው ፍለጋ የሌለው፣ ለመንገዱ ፍለጋ የሌለው፣ እንዴት ትሰራለህ የማይባል ጌታ፣ ያ ጌታ የኛ ጌታ ነው። ትላንት በእስራኤላውያን መንደር የሰራ እግዚአብሔር ልጅ የናዝሬቱ ኢየሱስ ዛሬ ከመካከላችን አለ። በመንፈስ ቅዱስ አማካኝነት በእኛ ውስጥ አለ። ስለዚህ በኢየሱስ ክርስቶስም ወደፊት መጓዝ ይሆንልናል። በኢየሱስ ክርስቶስም ፍርሃት ከኛ ላይ ይነሳል። ምን እናድርግ ዛሬ? ምን እናድርግ? በቃ ምንድነው ማድረግ ያለብን ብላችሁ ለምትሉ ሰዎች እንደገና ደግምላችኋለሁ። ወደፊት ለመሄድ ምን እናድርግ? አዎ እግዚአብሔር የተናገረኝ ነገር አለ፣ ነገር ግን በአጣብቂኝ ውስጥ ነኝ ያለሁት ለምትል ነፍስ ዛሬ እግዚአብሔር መልእክት አለው። ወደፊት ለመሄድ አንደኛ አለመፍራት፣ ሁለተኛ ጸንቶ መቆም። እግዚአብሔር አለልኝ፣ ጌታ አለልኝ፣ የሚዋጋልኝ አለ፣ ከኔ ጋር ያለው ብርቱ ነው ብሎ ጸንቶ በመቆም፣ በእምነት ጸንቶ በመቆም፣ በትጋት ጸንቶ በመቆም፣ በጾም በጸሎት ጸንቶ በመቆም። እግዚአብሔር ከኛ ወገን እንጂ ከጠላቶቻችን ወገን አይደለም። ስለዚህ ጸንቶ መቆም ከኛ ይጠበቃል። ሶስተኛውና የመጨረሻው በጌታ በኢየሱስ ክርስቶስ ስም ወደፊት መጓዝ ይሆንልናል። መቆም አይሆንብንም። በኢየሱስ ክርስቶስ ስም እንጓዛለን። እግዚአብሔር ያየልንን እንወርሳለን። የተናገረልንን እንጨብጣለን። በእውነት በዚህ ሰዓት በህመም ውስጥ ያላችሁ ልትኖሩ ትችላላችሁ። ግራ የተጋባችሁ፣ የተጨነቃችሁ፣ አልገፋ ያለ ነገር ውስጥ ያላችሁ ልትኖሩ ትችላላችሁ። ለዚህ ሁሉ ጥያቄ ኢየሱስ መልስ ነው። ኢየሱስ መልስ ነው። ዛሬ መልስን ይዞ ጌታ መጥቷል። ያስጨነቃችሁን ነገር ዳግመኛ ላታዩት፣
በእውነት በመጨረሻ ላይ ያለውን ቃል አንብቤ ጨርሳለሁ። 30 እና 31 እንደዚህ ይላል፣ እግዚአብሔርም በዚያ ቀን እስራኤላውያንን እንደዚህ ከግብፅ እጅ አዳነ። አሜን። እስራኤልም የግብፅን ሬሳ በባህር ዳር አዩ። እስራኤልም እግዚአብሔር በግብፃውያን ላይ ያደረገላትን ታላቂቱን እጅ አዩ። ሕዝቡም እግዚአብሔርን ፈሩ፣ በእግዚአብሔርና በባሪያው በሙሴ አመኑ ይለናል። የእግዚአብሔርን ታላቂቱን እጅ ማየት ይሆንልናል። በጌታ በኢየሱስም ያስጨነቃቸውን ያወካቸውን ባሪያ ሊያረጋቸው የመጣውን እሱን ፈርዖንን ሬሳውን ነው የተመለከቱት። ዛሬ የሚያደርጋትን የእግዚአብሔርን ማዳን እዩ እንዳለ ሙሴ ማዳኑን አዩ ይለናል። በመጨረሻ ክብር ለእግዚአብሔር ይሁን። ማዳኑን ዛሬ ማየት ይሆንልናል። በኢየሱስ ክርስቶስ ስም የእግዚአብሔርን ክንድ ማየት ይሆንልናል። የእግዚአብሔርን ማዳን ማየት ይሆንልናል። ይሄ ሁሉ የሚሆነው ግን 3 ነገሮች አሉ። የኛ ድርሻ ሳንፈራ፣ በቃ የሚያስፈራራላው ግን ሳንፈራ፣ አልፈራም ጌታ ይረዳኛል፣ ሰው ምን ያደርገኛል እንላለን የሌለ እግዚአብሔር ቃል በኢየሱስ ክርስቶስም ከኛ ጋር ያለው ብርቱ ስለሆነ አንፈራ። ሁለተኛ ነገር ደግሞ ጸንተን በመቆም በእምነት በመቆም በትዕግስት በመቆም የእግዚአብሔርን ተስፋ ቃል በመጠባበቅ፣ ሶስተኛ ነገር ደግሞ ወደፊት በመጓዝ ዝም ብሎ ወደፊት በመጓዝ ሁኔታን ሳይሰሙ ነገሮችን ሳይሰሙ የሚታየውን የሚሰማውን ሳይሆን ከሚታየውና ከሚሰማው በላይ የሆነውን የእግዚአብሔርን ቃል በማመን ወደፊት በመጓዝ በእውነት እግዚአብሔር ስለኛ ተዋግቶ ጠላቶቻችንን ድባቅ መጥቶ እኛን አሻግሮ የእግዚአብሔርን ማዳን ማየት ይሆንልናል። ክብር ለእግዚአብሔር ይሁን። የሚያድን ጌታ ከኛ ጋር አለ። የሚታደግ ጌታ ከኛ ጋር አለ። የሚያስመልጥ ጌታ ከኛ ጋር አለ። የሚያበረታ ጌታ ከኛ ጋር አለ። አትፍሩ ያለ ጌታ ከኛ ጋር አለ። ለባህሩ፣ ለሞገዱ፣ ለወጀቡ አሳልፎ የማይሰጥ ለጠላቶቻችን የጥርስ ንክሻ አሳልፎ የማይሰጥ በኢየሱስ ክርስቶስም እግዚአብሔር ከኛ ጋር አለ። ክብር ለእግዚአብሔር ይሁን። ክብር ለልጁ ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። አሜን። እንጸልይና እንጨርሳለን። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን። አባት ሆይ እናመሰግንሃለን። መንፈስ ቅዱስ ሆይ እናልቅሃለን፣ ከፍ እናደርግሃለን። አንተ እንደ ቃልህ ነህ። አንተ እንደ ቃልህ ነህ። እግዚአብሔር ሆይ ቃልህን አመን ነው፣ ቃልህን አወጅ ነው፣ ቃልህን ተናገር ነው። በጌታ በኢየሱስ ክርስቶስም አሁን ለወገኖች ኃይል እንዲሆን የማመን ኃይል የእምነት ኃይል እንዲሆንላቸው ጸንቶ የመቆም ኃይል እንዲሆንላቸው እግዚአብሔርን በእምነት የመጠባበቅ ኃይል እንዲሆንላቸው በኢየሱስ ስም ጸልያለሁ። ፍርሃት ከነሱ ላይ ይነሳ፣ ጥርጥር ከነሱ ላይ ይነሳ፣ ማመንታት ከነሱ ላይ ይነሳ። በኢየሱስ ክርስቶስም ወደፊት እንዳይጓዙ የከለከላቸው ወደፊት እንዳይጓዙ ያነቃቸው ያሰራቸው ዛሬ በኢየሱስ ስም የተበጣጠ ሳይሆን ወደፊት መጓዝ ይሆንላቸው። ወደ ተነገረላቸው፣ ወደ ተወራላቸው፣ ወደ ታየላቸው በኢየሱስም በደህና ይድረሱ፣ በሰላም ይድረሱ፣ በሞገስ ይድረሱ፣ በክብር ይድረሱ። እግዚአብሔር ሆይ እናመሰግናለን። መንፈስ ቅዱስ ለኛ ስለምትዋጋ የናዝሬቱ ኢየሱስ ለሕዝብ ስለምትዋጋ እናመሰግናለን። በእኛና በጠላቶቻችን መካከል ጣልቃ ስለገባ እናመሰግናለን። እጅ ጣልቃ ስለገባ፣ ማዳን ጣልቃ ስለገባ፣ ተአምራት ጣልቃ ስለገባ በኢየሱስ ስም እፎይ ማለት ስለሆነ ማረፍ ስለሆነ ተዘልሎ መቀመጥ ስለሆነ ባሪያ ላደርግ የወጣ መንፈስ በእውነት ስለማያገኘን እናመሰግናለን። ማለፍ ስለሆነልን እናመሰግናለን። መበርታት ስለሆነልን፣ መጽናት ስለሆነልን፣ ኢየሱስ ክርስቶስን እያዩ ወደፊት መጓዝ ስለሆነ እናመሰግናለን። ክብር ላንተ ይሁን፣ ክብር ላንተ ይሁን። አቤቱ ከፍ በል። በነገር ሁሉ ማደሪያህ ይባረክ። በዚህ ሁሉ ሲሆን በእግዚአብሔር አመኑ፣ በባሪያው በሙሴ አመኑ ተብሎ እንደተጻፈ በእውነት ለእምነታችን ይሆን ዘንድ ይሄ ቃል ስራ ስለሚሰራ እኔ አመሰግናለሁ። ክብር ላንተ ይሁን። በነገር ሁሉ ተባረክ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። እግዚአብሔር የተባረከ ይሁን። ዛሬ ለእናንተ የሰጠኝ ይሄ ነው የእግዚአብሔር ቃል። በጌታ በኢየሱስ ስም ተባረኩ። በሚቀጥለው ጊዜ ደግሞ በሌላ ዝግጅት እንገናኛለን። እግዚአብሔር ይባርካችሁ።